አንቺ ነው ከካሌብ ጋር ፊት ለፊት እየሆነ የነበረውን ነገር አይታል አይደል? እባክሽን ሄዱ እንዳትጨርሽ። እኔ እውነት ነው ብዬ ያላመንኩትን ነገር እውነት ነው ብለሽ እንድታሳምኚኝ አልፈልግም። እዚህ መጣላ ይወት እንደገና የሆቴል ያጨልም እንዴ? ቆይ ኬት ያገኘኝ እንዴ? ትሁት በጣም ከባድ ነገር ገጥሟታል ማለት ነው። እንግዲህ ትሁት የገጠማት ነገር ምንድነው? በጨለማ እንዴት ምን አስባ እንደሆነ ባይታወቅም እንግዲህ ገና በጊዜ እንኳን በቀን ካርድ ልትገዛ ስትሄድ ሰውየውን አይታው መጣብኝ፣ ጭራሹንም መጣኩ ድጋሜ ህይወቴን ሊበጠብጥ ብላለች ማለት ነው። ስለዚህ ያ ሰውዬ እየተከታተላት እንደሆነ ትሁቴ ታውቃለች። እንዴት ብላ ነው አሁን ላይ በጨለማ እሱን ማለት እሱ ጋር ጭራሹንም በጨለማ የወጣችው? ምክንያቱም ሰውየው እንደሆነ ከዛ አካባቢ አለ እየተከታተላት ነው። እንዴት ብላ ነው በዛ ጨለማ የወጣችው? ነው ያልገባኝም ሁላ ማለት ነው። እስኪ እናንተ ምን ትላላችሁ? ነገር ግን በጨለማ ወጥታለች ማለት ነው። ቲና ደግሞ እንድትወጣ ገፋፍታታለች። ሂጂና እንደዚህ ይዘሽ ነይ እንደዛ ይዘሽ ነይ ብላ እንግዲህ እሷ አዛ ሰበብ ሆና ነው እንግዲህ የሰውዬ መጥቶ ትሁቴን እንዲያግታት ያደረገችው። ማለትም እሷ የተስማማችው ሰው ማለት ነው የድሮ የትሁት ጮኛ የነበረ ነው። ትሁት ደግሞ አልፈልግህም ስላለችው እንግዲህ ሰውየው እየተከታተላት ነው ያለው ትሁትን ማለት ነው። ቲና ደግሞ ከሱ ጋር እሺ ብላ ቃል ተገባብታለች። ስትስማሚ ደውይልኝ ብሏ ስትስማማም ደውላለታለች። በዛም ስለደወለችለት እሱም ደግሞ እሺ በማለት እንግዲህ ትሁትን ለማገት በቅቷል። ግን ትሁት እንዴት ነው በጨለማ ያወጣችው? እንደ በዛው በቀኑ እንኳን እኮ ካርዱን ሳትገዛ ነው የተመለሰችው። አባባም ራሱ ምን ብሏታል? እንዴ ካርዱን ሳትገዢው ሲላት ጊዜ የለም ብላለች። እንዴ ካርድ የለም? አዎ ካርድ የለም ብላ መልሳ ነበረ። ስለዚህ አሁን ላይ እንዴት ነው በጨለማ ያወጣችው? ግራ ነው። እና በትሁት ላይ ያለውን ነገር በዛ ጨለማ መውጣት አልነበረባትም ማለት ነው። እና እንግዲህ ቲና ደግሞ ከሞት ተርፋለች። ቲና ከሞት የተረፈችው በእርግጥ አንዳንዴ በጣም ይገርማል። ማለት እንድትሞት ሊገድላት ቤላ ስሎ ሆድቃዋን ሊተረትራት የመጣው ሰውዬ ነበረ። እሱ አጋቹ ነው። ከአጋቹ እጅ አውጥቶ እንግዲህ ይሄኛው ማለትም አብረዋት ሊሰራ የሚፈልገው ማለት ነው እሱ አትርፏታል። ያው የሰው ነፍስ መቼም መጥፋት ስለሌለበት እንኳንም እግዚአብሔር አወጣሽ ማለትን እንወዳለን። እንግዲህ ፈጣሪ ብዙ ጊዜ ክፉ ሰዎችን ረጅም እድሜ ይሰጣቸዋል። ክፉ ሰዎችን ረጅም እድሜ የሚሰጣቸው ንስሐ እንዲገቡ ወደ ፈጣሪ እንዲመለሱ ነው ማለት ነው። እና ትሁት ደግሞ በጣም የሚገርም ነገር አድርጋለች። ለአባባ ቲና እኮ አልመጣችም ብለዋለች። እና ለዛ ተጨንቃ ተጠባ ማለት ነው እሷ ለማን ለቲና ብላ። ነገር ግን ቲና ግን ትሁትን አይኗን ላፈር እንዴ ትሁት ነው ያለችው ፎቶውን ስታይ። ትሁት እንግዲህ በጠዋት ወጥታ ነበረ ማለትም አባባ ሱቅ ሂጂ ብለዋት እሷም ደግሞ ሄዳ ነበረ። እና ያንን ሰውዬ ባየችው ሰዓት እንግዲህ ተመልሳ መጣ። ለእህቷ ደውላ እህቴ ተከተለኝ እኮ በቃ አሁንም እኮ ተከተለኝ ብላ የተሰማትን ነገር ለእህቷ ተናግራለች። ስለዚህ አሁን ላይ እንግዲህ ትሁት በስተመጨረሻ ደግሞ ፎቶዋን አቃጥሎታል ማለት ነው። እሷም እንዳለችው ህይወቴን ድጋሚ ሊያጨልም ብላለች። ስለዚህ ከዚህ በፊት ያደረገው ነገር አለ ማለት ነው ይሄ ሰው ማለትም አሁን ላይ ወደ ትሁት ህይወት የመጣው ማለት ነው። ስለዚህ ይሄንን ሰው ደግሞ ቲና ለማገት ማለትም ለማገዝ እሱን ለማገዝ ትሁት እንድትታገት ለማድረግ ተስማምታለች። በነገራችን ላይ ቲና ከዚህ በፊት ምን ብላለች? አጋቹን ወይ ካሌብን ወይ ደግሞ ሰራተኛይቱን ትሁትን ካገትክ 1 ሚሊዮን ብር ማግኘት ትችላለህ። እሱ ብቻ አይደለም ከዛም በላይ መጠቃቀም እንችላለን ብለዋለች። ማንን ሲላት ወይ ካሌብን ወይ ደግሞ ትሁትን። ትሁት ማነች ሲላት ሰራተኛይቱ ብለዋለች። እንዴ አንቺ ያምሻል እንዴ ብሏታል። ለምን ማንም ሰው ቢሆን ለሰራተኛ ተጨንቆ ተጠቦ አይደለም 1 ሚሊዮን ብር 100 ሺህ ብርም አይከፍልም። ነገር ግን ትሁት ለዛ ቤት እንደ ሰራተኛ ብቻ አይደለችም። ትሁት ለዛ ቤት እንደ ሰራተኛ ብቻ ሳይሆን እንደ ቤተሰብ አባል ናት። ካሌብ ሊያደርገው ያልቻለውን ነገር ሁሉ እሷ ግን አድርጋለች ለአባባ ስትል። ስለዚህ እዛ ውስጥ በትልቅ ቦታ አላት እንጂ ያጋቹ እንዳሰበው አይደለም። በነገራችን ላይ አሁን ደምድመን ይሄንን ሰው የትሁት ባሏ ነው ወይም ጮኛዋ ነው ወይም ደግሞ የድሮ ፍቅረኛዋ ነው ወይም ደግሞ አብሮ አደጓ ነው ለማለት ያስቸግራል። ምክንያቱም ከተባለ ይሄ ሰው እንግዲህ እሷ
ታውቀዋለች። ስለምታውቀው ነው ገና ከሩቅ ስታየው ወደ ሱቅ ስትሄድ ከሩቅ ስታየው ተመልሳለች። ሩጣ ተመልሳ ወደ ቤት ነው የገባችው። እሱ ግን ፎቶ ይዟል፣ የእሷን ፎቶ። ስለዚህ ፎቶውን ለምን ያዘው ማለት ማፈላለጊያ ነው ወይም ደግሞ እቺን ልጅ አታውቁም ወይ ብሎ ሊጠይቅበት ነው። ሜቢ እንደዛ ከሆነ ያስኬዳል። ከዛ ውጭ ግን ተቀጥሮ ነው፣ የሆነ ሰው ቀጥሮት ነው። ማን ቀጥሮት ሊሆን ይችላል ይሄ ሰው? ምክንያቱም ካላጣው ሰው ሄዶ ቲናን ምን እንደምታረግ ምን እንደምትሰራ ቲናን አጠና። ለምን ትሁትን የሚጠላ ሰው እዛ ቤት ማን ነው የሚለውን ማለት ነው። ከዛ ሁሉም ይወዷታል። ቲና ብቻ ግን ቲናን የሚጠላት ማለትም ቲና ብቻ ናት ትሁትን የምትጠላ። ስለዚህ ምን አደረገ? ቲናን አጠመደ። ከመቀደድም ማለት እንግዲህ ወደ ዕቃዋ እንዲቀዳት ነበር ያ ሰውዬ። ግን አንዳንዴ እንደው ቲና ሞት አንመኝላትም፣ ግን እንደው ፈጣሪ መልሳት ልቦናዋን። ቲና በጣም በነገራችን ላይ አንዳንድ ጊዜ ቲና ሲባል የሆነ አንዳንድ ሰው በሌላ በኔጌቲቭ ሳይድ ሊወስደው ይፈልጋል። ቲና በቃ ጥሩ ያልሆነች ገጸ ባህሪ ናት፣ እንግዲህ ማለት ነው እንዴ ለሰው ሞትን የምትመኝ በባሏ ላይ ሌላ ውሽማ አምጥታ ቤት ውስጥ ሩዋንዳ የምታደርግ ወንድሟ ያልሆነውን ሰው ወንድሜ ነው ብላ ቤት ውስጥ እንዲጨፍር የምታደርግ እንዴ! ከዚህ በላይ ብልግና ምን አለ ጋይስ? የምሬን እኮ ነው። ይሄ በጣም ትልቅ ብልግና ነው። በተለይ በሀገራችን እኔ ይውላችሁ ምንድነው መሰላችሁ፣ አንድ ሰው ላይመቻች ይችላል በትዳር ህይወት ላይ። ካልተመቻቸ መለያየት ነው። መፍታት ሳለ መሞት አለች ውሻ የተዋሉ አንድ ተረት አለና፣ አሁን ደግሞ ቲና እውነት ካልፈለገችውና ካልወደደችው መፍታት ነው። ገንዘቡ የሚለው ሀሳብ ደግሞ አያስኬድም። ምክንያቱም ቲና አሁንም እኮ ቢሆን ቲና እኮ ሰው ናት፣ ምንም አትሆን። ግን ቲናን የምንቃወምበት ምክንያት ካሌብንም ሆነ ዳኒንም ሆነ አታፈቅርም። ከዚህ በፊት ዳኒ ምን ብለዋለች እንዴ? እሱ ፍቅር ያው ማለት በፊት አፈቅርሃለሁ፣ ወዳለሁ፣ ሞታለሁ፣ ያላንተ አልኖርም ትላለች። ስለዚህ እንደዛው መስሎትኝ ሲያወራ ጊዜ ምን ብለዋለች መሰላችሁ? ፍቅር አለማወቋ ማለት ነው። እንግዲህ እሷን ብሎ እዛ ቤት የተቀመጠውን ዳኒን እንኳን ካሌብን ሲጀምርም አትወደውም፣ አፍቅረው አይደለም ያገባችው፣ ገንዘቡን ብላ አገባችው። ወይ ደግሞ ቲናንም ከደገፍን ከክፍል 1 ጀምረን ማየት ይኖርብናል እንጂ ገና ከክፍል 1 እኮ ምንድነው ያደረገችው? አባባን አሰቃየችው፣ አይገልጸውም። ምግብ እየለቀለቀች ፊቱን ውሃ እየደፋች ጭንቅላቱ ላይ አንተ ሞት ቶሎ በለኔ ገንዘቡን መውረስ ፈልጋለሁ። አንተ ከሞትክ ገንዘቡ ቀጥታ በልጅ ስም ነው የሚሆነው። በልጅ ስም ሆነ ማለት ደግሞ ነው የ80 ሚስቱ ነኝ፣ ግማሹ ደርሰኛል፣ በቃ ሙትና ገላግለኝ ይጭ እያለች ሰውየውን አሳሩን ስታበላው ነበረ። ታዲያ ቲና አሁን ጥሩ ልጅ ናት ለማለት ከባድ ነው። ትሁትስ ካልን ግን ትሁት እንደ ስሟ ትሁት ናት በእውነቱ ማለት ነው። እና ትሁት በጣም ደስ የምትል ልጅ ናት፣ በጣም ማለት ነው ከሚባለው በላይ። እና ትሁት አሁን ላይ ፈተና በዝቶባታል። በነገራችን ላይ ፈተናውም አንደኛ ፍቅር በጣም ከባድ ነው። ትሁት ደግሞ አፍቅራለች። እንደውም በቃ ወጥቶላታል። እንዴ ዋጎበዘች ስንል እንደውም ተመልሶ አገርሽቶባታል። ያገረሸባት ደግሞ ካሌብ ባንኖባታል እንዳፈቀረችው። ለምን ጭራሽ አሁን ጋሼ ማለት ጀምራለች እንዴ? ቆይ በእኔና በአንቺ መሀል የምን ጋሼ ነው? ምንድነው ጋሼ? አይ እንደዛ እንድልህ አይደል የፈለግከው? ስለዚህ በቃ ይኸው ጋሼ እያለች ነው ያለችው። እና በዚህ ሰዓት ነው እንግዲህ አይ ትሁቴ እኔና ኤደን እኮ ጨዋታ ነው የያዝነው። ስለዚህ እኛ የጨዋታ ነው ማለትም ሁለቱን ለማናደድ ካሌብና ቲናን ለማናደድ ነው እንጂ የምር ተፈቃቅረን አይደለንም ሲላት በቃ ፍንድቅድቅ ነው ያለችው። ፍንድቅድቅ እና ፍንድቅድቅዬ ተመልሳ ፈለቅለቅዬ ማለት ነው ፍቅሯ አገርሽቶባት ወይ ብላ ተደስታ ለዳኒም ነግረዋለች። ምክንያቱም እሷም ለዳኒ መንገሯ ለምንድነው ዳኒ ቶሎ ብሎ ሚስቱን እንዲሰበስብ ነው። ለምን ትሁት ካሌብን ታፈቅረዋለች። ስለዚህ ዳኒ ደግሞ ኤደንን በጣም ነብሱ እስኪወጣ ያፈቅራታል። ስለዚህ ሁለቱ አንድ ላይ ሆኑ ማለት ደግሞ ለትሁት ግልግል ነው። ለምን ካሌብ ወደ እሷ መጠጋቱ አይቀሬ ነው። ፍቅሩን ይነግራታል፣ ፍቅሩን ይገልጽላታል ማለት ነው። ፍቅሩን ገለጸላት ማለት ደግሞ ያው ተፋቀሩ ማለትም አይደለም። አዎ ስለዚህ ነው። እና ትሁት ግን በጣም ደንግጣለች፣ በጣም ፈርታለች ማለትም በዚህ ሰውዬ ማለት ነው። ምክንያቱም ይህን ሰውዬ ታውቀዋለች። ይሄ ሰውዬ ማለት የትናንት ህይወቷን ያጨለመ ከቤተሰቦቿ ከራሷም ቤት ወጥታ ስደት ማለትም ወደ ከገጠር ወደ ከተማ እንድትሰደድ ያደረጋት ሰው ነው። ስለዚህ ይሄ ሰው ማንነቱንና ምንነቱን ጠንቅቃ ታውቃለች። እሱም ስለሚያውቃት ነው ደግሞ ግን ፎቶ ይዟል የሚለው ነገርን እስኪ እናንተ የዚህ ፎቶ ጉዳይ እውነት አይ እሱ እኮ ሌላ ሰው ሊጠይቅ ትንሽ ታውቃታለች። መቼም አሁን እኔ አንድ ልጅ የማውቀው ከሆነ
ያንን ልጅ አዲስ አበባ ገብቼ ለመፈለግ እያንዳንዱ ሰው እየፈለኩኝ አይነኑን አይደለም ማየው ሜቢ ፎቶውን ይዤ ይሄን ሰው አላያችሁም ብለን የምናጠያይቅበት ያደርጋል እና የሰውዬ ፎቶዋን የያዘው ለማጠያየቂያ ነው። እንደዛ ነው ብለን እናስባለን ማለት ነው። እንግዲህ ትሁቴ በጣም የሚያስጨንቅ የፈተና ወቅት ላይ ትገኛለች። እሱም እንግዲህ በቀን እንደዛ ሆኖ እያየችው እሳት ለብሶ እሳት ጎርሶ እሷን ፍለጋ ላይ እንዳለ አስተውላለች። ያንንም ደግሞ ማስተዋል ብቻ አይደለም ለእህቷም ጭምር መጣ እኮ ህይወቴን ድጋሜ ሊያጨልምብኝ ብላ የተናገረችው ትሁት ለምንድን ነው በጨለማ የወጣችው? ኦልሬዲ አሁን ይሄ ሰውዬ ያገታታል። ይህንንም ደግሞ ቲና ምችዋ አለበት። ምክንያቱም ቲና ተነጋግራለች ከሰውየው ጋር። ቲናንማ በደስታ ነው እንጂ አሳልፌ የምሰጥ ብላ ተነጋግራለች ቲና ማለት ነው። ካሌብ ታዲያው ንግድ ነው የሚሆነው። ምክንያቱም ካሌብ አሁን ልንገራት እያለ ፍቅሩን በልቡ ይዞ ነው ያለው ማለት ነው። ምክንያቱም ካሌብ በጣም ነው የሚያፈቅራት ትሁትን። ለዚህም ነው ስለሚወዳት ስለሚያፈቅራትም እኮ ነው ደጋግሞ አይ እኔና ኤደን ትክክለኛ ነገር አይደለም እኔና ኤደን የውሸት ነው እያለ የሚነግራት። እዚህ ጋር እንግዲህ ዳኒ በጣም ተናዷል። በጣም ማለት ነው በካሌብ ጉዳይ። ካሌብ ኤደንን ይዟት ወደ ክላስ የገባው የምር መስሎት፣ ነገር ግን አሁን ላይ ትሁቴ ሁሉንም ነገር ነገረችው። ይሄ እኮ የሆነው አንተን ምን ያክል ማለት እንድትናደድክ በጣም ተናዳህ አይቻለሁ እና ነገር ግን አንተንና ቲናን ለማናደድ የተሰራ ቀመር ነው እንጂ እውነት አይደለም፣ እውነት እንዳልሆነ ሰምቻለሁና እንኳን ደስ አለ ብለዋለች። እና ግን አንተ ተለወጥ፣ በቃ ተለውጥህ አሳያትኝ፣ ለቲና ተለወጥላት ብለዋለች። ባይዘወይ እዚህ ጋር ዳኒ አይናገርም እንጂ ተለውጧል እኮ ኦልሬዲ። አባባ ምን ብለውታል? ልጄ እኔ እናንተ የምንሰራው ስራ አለን፣ እችን ከሲ ተከታተላት ብለውት እኮ ከሲዋን እየተከታተለ ነው። ከሲዋ ስርስር እያለ ነው። ለምን ምን እንደምታደርግ ይህን ለኛ ትልቅ የሞት ድግስ ፈልጋልን ይሆናል፣ ልትገድለን አስባ ይሆናል። ስለዚህ መዋጋት አለብህ፣ በደንብ ደግሞ መጠየቅ አለብህ። በደንብ ዲቴል ጠይቃትና ያለውን ነገር ወቅ ተብሎ ለዚያ ነው እንጂ እሱ እንደ ድሮ መፈቀር ምናምን ፈልጎ አይደለም እንዴ። እንደዛማ ቢሆን ና እንሂድ እንስከር ስትለው አብሯት ይሄድ ነበረ፣ አብሯት ይሰክር ነበረ። ነገር ግን እንደዛ አይደለም። አስመጥተሽ ጠጪ ነው ያላት። አስመጥተሽ እንጠጣ እንኳን አይደለም ያላት፣ አስመጥተሽ ጠጪ ነው ያላት ማለት ነው። ስለዚህ እሷ ደግሞ አይ የለም ብላ የሄደች ሰዓት ነው እንግዲህ ከዚህ ሰውዬም ጋር የተገናኘችው። ይሄ ሰውዬም እኔ ጋር ብትስማሚ ይሻልሻል፣ ከወጣሽ ያ ሰውዬ ሆድቃሽን ተርትሮ ይጥልሻል ብሏታል። እሷም ተስማምታለች ትሁትን ለመሸጥ ማለት ነው። በጣም ያሳዝናል። በጣም ትሁት የዋህ ናት። ትሁት እኮ ቲና ውጭ አደረች ብላ እያለቀሰች ያለች ልጅ ናት። ለቲናም ሆነ ለማንም ለሁሉም ሰው እኩል ፍቅር ነው ያላት ትሁትና በጣም ይገርማል። እንግዲህ ቀጣይ ምን ሊሆን ይችላል የሚለውን በቀጣይ ይዤላችሁ የምመጣ ይሆናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ውዶችዬ ቤተሰብ ሁኑ። መልካምነት ለራስ ነው። ላይክ ማትርሱ። ባይ ባይ ውዶችዬ።